የአሜሪካው ፕሬዝዳንት ትራምፕ ለመንግስት ያሳወቁት የ2.2 ቢሊዮን ዶላር ገቢ ጉዳይ ማነጋገሩን ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው የፈረንጆች ዓመት አገኘው ሲሉ ለመንግስት ያሳወቁት የ2.2 ቢሊዮን ዶላር ገቢ ጉዳይ ያነጋገረ ነው። በሁለተኛው የስልጣን ዘመናቸው የመጀመሪያ ዓመት ብቻ አገኘሁት ያሉት ይህ ትርፍ ፕሬዝዳንትነታቸውን ያለአግባብ እየተጠቀሙበት ነው የሚል ሰፊ ክርክርን አስነስቷል። የዚህን ዜና ትንታኔ ግርማ የከበደ አዘጋጅቶታል። አቤል አበበ እንደሚከተለው ወደ እናንተ ያደርሰዋል። 33ኛው የቀድሞ የአሜሪካ ፕሬዝዳንት ሃሪ ትሩማን የስልጣን ዘመናቸውን አጠናቀው የዋይት ሃውስ ቤተ መንግስትን ሲሰናበቱ ለውትድርና አገልግሎት በጡረታ በወር ከሚቆረጥላቸው $185 ውጪ ቤሳቤስቲን አልነበራቸውም። ሌላው የቀድሞ ፕሬዝዳንት ጆርጅ ደብሊው ቡሽ ደግሞ ለፕሬዝዳንትነት እጩ ሆነው ከመቅረባቸው በፊት ያላቸውን ሀብት ሁሉ እንዲያስተዳድርላቸው ለሚችል አካል ሰጥተውት ነበር። እነሱ ብላይንድ ትረስት ይሉታል አሰራሩን። እሳቸው በፕሬዝዳንትነት ዘመናቸው ስለሚያገኙት ትርፍ ወይም ስለሚገጥማቸው ኪሳራ የሚያውቁበት አንዳች ቀዳዳ አይከፈትም በዚህ ብላይንድ ትረስት። እንደውም በስልጣን ስንብታቸው የመጨረሻ ሳምንት አሜሪካን የናጠው የ2008ቱ የኢኮኖሚ ቀውስ በሀብታቸው ላይ ስላደረሰው ጉዳት ቅንጣት ነገር የሚያውቁት እንደሌለ ተናግረው ነበር ጆርጅ ቡሽ ትንሹ። በተቃራኒው ደግሞ አሁን በፕሬዝዳንትነት ስልጣን ላይ ያሉት ዶናልድ ትራምፕ አሉ። ወደ ዋይት ሃውስ ድጋሚ በተመለሱበት የመጀመሪያ ዓመት ብቻ $2.2 ቢሊዮን ትርፍ አስመዝግቤያለሁ ብለዋል ለመንግስት በግዴታ በሚያቀርቡት የሂሳብ መያዣ መዝገባቸው። በሌላ በኩል ይህን ያክል ገንዘብ ደግሞ በአሜሪካ ፕሬዝዳንቶች ባህልና ወግ የትኛውም ተቀማጭ ፕሬዝዳንት ያላፈሰው ወይንም ያላግበሰበሰው መሆኑን የታሪክ ባለሙያዎች ይመሰክራሉ። የቀድሞ ፕሬዝዳንቶች በግል የገንዘብ ፍላጎታቸውና በህዝብ ኃላፊነታቸው መካከል የጥቅም ግጭት እንዳይፈጠር አብዝተው የሚጠነቀቁ ናቸው። ለዚህ ደግሞ ጆርጅ ቡሽ ትንሹና ቆፍጣና ወታደር ሃሪ ትሩማን ለአብነት የሚጠቀሱ የቀድሞ ፕሬዝዳንቶች ናቸው። ራስን ወደ ከፍተኛው የሀብት ማማ ለማውጣት ዶናልድ ትራምፕ ያደረጉትን ያደረገ አንድም የአሜሪካ መሪ እንደሌለ ቁርጥ አድርገው የሚናገሩት ደግሞ በፕሬዝዳንቶች ታሪክ ላይ ምርምር የሚሰሩት የዩኒቨርሲቲ ኦፍ ቨርጂኒያ ተመራማሪ ባርባራ ፔሪ ናቸው። በእነሱ አቆጣጠር 2025 ትራምፕ የዛቁት ሀብት በድጋሚ ተመርጠው ወደ ዋይት ሃውስ መመለሳቸው ወትሮውንም ቱጃሩን ፕሬዝዳንት እንዴት የበለጠ ቱጃር እንዳደረጋቸው ሁነኛ ማሳያ ነው ይላሉ ተመራማሪዋ። ይህም ፕሬዝዳንቱ በዋይት ሃውስ ቢሮአቸው የሚወስዷቸው ውሳኔዎች፣ የሚፈርሟቸው ቀጭን ትዕዛዞች እሳቸውን ቤተሰቦቻቸውንና የንግድ ሸሪኮቻቸውን እንዴት የበለጠ ሀብት ላይ ሀብት እየመረቀላቸው መሆኑን ጠቋሚ ነው። ትራምፕ ሕግ አስገድዷቸው ይፋ ባደረጉት የትርፍ ገቢ መግለጫቸው ከዲጂታል ገንዘቡ ክሪፕቶ ከረንሲ ቢዝነሳቸው ብቻ $1.4 ቢሊዮን ዝቀዋል። በስልጣናቸው መጀመሪያ ላይ ይህን ዲጂታል ገንዘብ የአጭበርባሪዎች ንግድ ነው ይሉ የነበረ ሲሆን በኋላ ላይ በዲጂታል ገንዘቡ ዙሪያ ባስወጧቸው ሕጎች $1.4 ቢሊዮን ማግኘታቸውም ለብዙዎች እንቆቅልሽ ሆኗል። ሁለተኛውን የስልጣን ዘመናቸውን ልክ ሊጀምሩ ሲሉ ይፋ ያደረጉትና ምስላቸው የታተመበት ዲጂታል ገንዘብ ወይንም ትራምፕ ሜም ነጋዴውን ትራምፕ የ$635 ሚሊዮን በረከት አስታቅፏቸዋል። በትራምፕ በልጆቻቸውና የመካከለኛው ምስራቅና ዩክሬን ልዩ መልእክተኛዬ ነው በሚሏቸው ስቲቭ ዊትኮፍ የተቋቋመው ወርልድ ሊበሪቲ ፋይናንሻል ፕሬዚዳንቱን በተጨማሪ $500 ሚሊዮን እነሆ በረከት ብሏቸዋል። እንዲህ ያለ የትራምፕ ገቢ በአንድ ዓመት ዕድሜ ጣሪያ ነክቷል። ብቻ ትራምፕ ድጋሚ ስልጣን ላይ በመጡበት የመጀመሪያ ዓመት ያገኙት ገቢ $622 ሚሊዮን ብቻ ካገኙት የቀደመው ዓመት 4 እጥፍ ብልጫ ያለው መሆኑ ስለምን እንደምንነጋገር የሚያሳይ ነው። ሀብትና ፕሬዝዳንትነት ተገጣጠመ። ይህም አደጋ ነው የተባለው ለዚህ ነው። ይሁንና የዋይት ሃውስ ሰዎች የትራምፕ ፕሬዝዳንትነትና እያገኙ ያለው ከፍተኛ ገንዘብ በጥቅም ግጭት የተፈጠረ አይደለም እያሉ ነው። ትራምፕን ለማመን ሁለት ጊዜ ደጋግሞ ማሰብን ይጠይቃል እንጂ እሳቸው ነጋዴም በሆን ሀብቴን የሚያስተዳድሩት ሌሎች ገለልተኛ ኩባንያዎች ናቸው ሁሉ እያሉ ነው። እነሱ ጥሩ የፖለቲካ ወይም ቢዝነስ ልምድ ይኖራቸው አይኖራችሁ ባላውቅም እኔ በቢዝነስ አስደናቂ ልምድ ነው ያለኝ። አንቺም ብትሆኚ ያለኝን ሀብት መረጃ ተመልክተሻል፣ ሪፖርትም አድርገናል። እነሱ ብላይንድ አካውንት ነው የሚሉት። ገንዘቡን አስተላልፈናል ለእነሱም። እኔ ይህንን ገንዘቤን የሚያስተዳድሩትን ሰዎች አይቼም ሆነ አናግሬ አላውቅም። እነሱ ትልቅ ድርጅቶች ናቸው። እናም ኢንቨስት ማድረግ ባለባቸው ነገር ላይ ነው ኢንቨስት የሚያደርጉት። ስለዚህ ሁላችንም እያተረፍን ነው። እኔም እያተረፍኩ ነው። እኔ ብዙ ገንዘብ ስላለኝ ብዙ እያተረፍኩ ነው። ትርፉንም ለእነዚህ ድርጅቶች ነው የምሰጠው። የዋይት ሃውሷ ወይዘሮ ኬሊ በፕሬዝዳንቱም በቤተሰቦቻቸውም በወዳጆቻቸውም የተከሰተ የጥቅም ግጭት የለም ብለዋል ባወጡት የዜና መግለጫ። በአሜሪካ የመሪዎች ታሪክ በገንዘብ ሌብነትና ጉቦ ታሪክ የሚያውቃቸው ፕሬዝዳንቶች አሉ። ይሁንና የትኛውም ተቀማጭ ፕሬዝዳንት በስልጣን ዘመኑ በቀጥታ ለግል ትርፍ ፖለቲካውን፣ ሕጉን፣ የመንግስት ጨረታውን እንዲህ እንደ ትራምፕ ሲዘውሩ አልታየም።
በቅርብ ታሪክ እንኳን የቀድሞ ፕሬዚዳንት ጆ ባይደን ልጅ ሃንተር ባይደን የአባቱን ስልጣን ተጠቅሞ ሀብት አጋበሰ እንጂ ፕሬዚዳንቱ ራሳቸውን እንደ ትራምፕ ወደ በለጠ ብልጽግና ምዕራፍ አላስፈነጠሩም። ትራምፕ በዚህ በኩል የዘመኑ ልጆች እንደሚሉት መስሚያቸው ሌላ ነው። ሌላው ቀርቶ በዲጂታል ገንዘቡ ተቋማቸው ወርልድ ሊበርቲ ፋይናንሻል የሚደግፍ የክሪፕቶ ከረንሲ ሕግ አስወጡና ወዲያው ያቋቋሙት ኩባንያቸው በአንዴ የ500 ሚሊዮን ዶላር ትርፉን ጀባ ብሏቸዋል። እናም ትራምፕ ጆርጅ ቡሽን ሳይሆኑ እንደ ስመጥሩ ሃሪ ትሩማን ሳይሆኑ እንደ ብዙዎቹ የቀድሞ የአሜሪካ ፕሬዝዳንቶች ሳይመስሉ ስልጣንን ለሀብት ማከማቻ አውለውታል ተብለው በግልጽ የሚታሙት በዚህ ነው።